እዚች ጋር የሰራሁትን የእርጥብ አሰራር ላሳያችሁ። የተጠቀምኩት ድንች፣ ቲማቲም፣ ሽንኩርት፣ ቃሪያ እንዲሁም ደግሞ ጨው፣ ቁንዶ በርበሬ ከኮረሪማ ጋር አድርጌ ደግሞ መጨረሻ ላይ የምጠቀመው የሮዝመሪ ወይም ደግሞ የስጋ መጥበሻ ደረቁን አድርጌበታለሁ። ዘይት ደግሞ ተጠቅሜያለሁ። ድንቼን በዚህ መልኩ ከላጥኩትም በኋላ ያዘጋጀሁትን ድንች ሁሉንም ከታትፌ ልጬ ነው ማዘጋጀው። ድንቼን እዚህ በውሃ ከመክተፌ በፊት አጥቤዋለሁኝ። ያው የድንቹ ስልጥ እጄ ላይ ስለነበረ ድንቹን በክብ በክቡ በእንዲህ መልኩ በከትፈውና ሁሉንም ድንች ከከተፍኩ በኋላ ጎርጎድ ያለ ሳህን አዘጋጅቻለሁኝ። እንደዚሁ ውሃ ጨምሬ የማጥብበት ማለት ነው። ድንቹን ከከተፍኩት በኋላ ውሃ እየቀያየርኩኝ በደንብ አጥበዋለሁኝ። ካጠብን በኋላ ስንጠብሰው ደግሞ ውሃው እንዳይሆንብን ያው ደረቅ ማድረግ ይጠበቅብናል ማለት ነው። እዚህ መልኩ ካጠብኩት በኋላ ሽንኩርቴን እዚህ ጋር በክብ በክቡ ከተፍ ያለሁኝ። ድንቹን ከመጥበሴ በፊት ነው ከታትፌ ሁሉን ነገር ያዘጋጀሁትኝ። ቲማቲም ደግሞ ያዘጋጀሁትንም በዚሁ መልኩ ክብ ክብ አድርጌ ከትፌ አዘጋጅቻለሁኝ። እዚህ ጋር መጥበሻዬን ጥጄ ዘይቱን መጥነን እንጠቀማለን እንደ አስፈላጊነቱ ማለት ነው። ዘይቱን እዚህ ጋር ካደረኩ በኋላ ሲግልልኝ ድንቼን ያዘጋጀሁትን ድንች ቀስ እያልኩኝ እሳቱን በጣም ቀነስ አደርጋለሁኝ፣ ማለት እንዲያበስልልኝ በሚያደርግ መልኩ ማለት ነው። እንደዚህ እየጠበስኩትኝ ገልበጥ ገልበጥ አደርገዋለሁኝ፣ ምክንያቱም ከአንድ በኩል ብቻ እንዳይበስል ማለት ነው። ዘይቱም ደግሞ በጣም በአንድ በኩል ብቻ አይወስድብንም። ድንቹን ቀላ እስኪልልኝ ድረስ በዚህ መልኩ ጠብስ አድርጌው ጨው ጨምሬያለሁኝ። ከላይ ነስነስ አድርጌያለሁ። ያዘጋጀው ጨው አለ፣ ግን እዚህ ጋር ደግሞ ድንቹም ጨውን እንዲወስድልኝ በዚህ መልኩ ቀላ እስከሚል አብስየው ሳበቃ ለብቻው ነው ሽንኩርቱንና ቲማቲሙን ደግሞ የምናደርገው። ምክንያቱም አንድ ላይ አናደርገውም፣ ለየብቻ ነው አብስዬ እኔ የቀላቀልኩት። እናንተ እንዳስፈላጊነቱ ማድረግ ትችላላችሁ። በዚህ መልኩ ቀላ አለልኝ። ቀላ ሲል ያው ያዘጋጀሁትን ሽንኩርት ከጎኑ ልጠብስ ፈለግኩና ድንቹ ስለበዛብኝ በሳህን ላይ ለብቻው እንደገና አውጥቼ ሽንኩርቱን ብቻውን መጥበስ ጀምሬያለሁ። መጥበሻው ስላነሰብኝ ማለት ነው። ያው በዚህ መልኩ አደረኩትኝ። ሽንኩርቱን ጠበስ ካደረኩት በኋላ ቲማቲሜን ጨመርኩኝ። ጨው እንዳልኳችሁ እንዳስፈላጊነቱ መጥነን፣ ቁንዶ በርበሬውን፣ ኮረሪማ፣ ጨውን እንዳስፈላጊነቱ ከጨመረን በኋላ ድንቹን በነገራችን ላይ ይሄንን ከጠባበስን በኋላ ከመጨረሻ ላይ ነው መጨመርና ማዋህደው። ጀስት ድንቹ የሽንኩርቱን የቲማቲሙን ጣዕም እንዲወስድልኝ ብቻ እንጂ ኦልሬዲ በስሎልናል ድንቹ። ቲማቲሜን እዚህ ቅመሙን ያዘጋጀሁትን ከጨመርኩ በኋላ በዚህ መልኩ በሰል ሲልልኝ ያንን ነበር ያዘጋጀሁትን ድንች መልሼ እጨምርና አብሬ ትንሽ አዋሃዳለሁ ጣዕሙን እንዲወስድልኝ። በጣም ትወዱታላችሁ። በይበልጥ ደግሞ ለጾመኞች ይሆናል። በዚህ መልኩ ካዘጋጀሁት በኋላ ዳቦ ያዘጋጀሁትን አዘጋጅቼ ለልጆቼ እኔ በጣም ደስ በሚል መልኩ ሰርቼው ተጠቅመናል። ከላይ ያደረጉት መጨረሻ ላይ የሮዝማሪ የደረቀውን ነው። ትወዱታላችሁ፣ ሰርታችሁ ተጠቀሙት። በጣም ቆንጆ ምግብ ነው። በዳቦ በዚህ መልኩ ሰርቻለሁ። ላይክ እና ኮመንት አድርጉ ከወደዳችሁት።